ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኛ በጣም ሰላም ነን። ከረጅም ጊዜ በኋላ በማሂ ቤት መጥቻለሁ። ማሂ በቅድሚያ ጠይቄ ስለመጣች ደስ ብሎኛል። በነገራችን ላይ በጣም ረጅም ጊዜ ሆኖናል ማሂ ጋርም ከተገናኘንና ከእናንተ ጋር ብቻ አይደለም የተጠፋፋው ከማሂ ጋርም ተጠፋፍቻለሁ። ማሂ ብዙ ጊዜ ኮሜንት ላይ መሲ ጠፋች ምን ሆና ነው ሲሏት ትደውልና ያለሁበትን ሁኔታ ስለምታውቅ ግቢ ምናምን ትለኛለች። በጣም ታበረታታኛለች። ግን በራሴ ስንፈትም በአንዳንድ ነገሮችም አልመጣሁም። ግን ዛሬ እንደምንም ብለን በመተናል። ማሂ እንኳን ደህና መጣሽ ልበል። በገዛ ቤቷ እንኳን ደህና መጣሽ እያልኳት ነው። እስኪ መልዕክት አስተላልፊ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? የሁላችሁ ዛሬ ድንገት ነው። በቃ ዛሬማ ግዴታ ሄዳለሁ ብዬ ነው የመጣሁት ማለት ነው። በነገራችሁ ላይ አይሞላም እምነት ነው። እና እንዴት ናችሁ ቤተሰቦቻችን? ይኸው መሲን ዛሬ ይዤ መጥቻለሁ። ጠፍታለች። በጣም ጎበዝ ነበር ማርያምን ታበረታታል ነበር እኛንም። እሷም ጠፋች። ምን ሆነሽ ልፋሽ? ጠፋሁት እንግዲህ አንደኛ ምክንያቴ ያው በእርግዝና ምክንያት ብዙ ጊዜ ለሁለት ወር ለሶስት ወር ስሪ አላለኝም። ምንም ሳይቸግረው ድሃ ታውቂያለሽ። እህቶቼ ቤተሰቦቼ ራሱ የሆነ ሳልሰራ ዝም ስል የሆነ እውነት ለመናገር ዋይፋይ ብር ያጣው ምናምን ሁሉ ይመስላቸዋል። ግን አይደለም አጥቼ ሳይሆን አንዳንዴ ሳፈልጉ በቃ ስሪ አይለኝም እና ዋይፋይ እያለም ስሪ አይለኝም። ሳይኖርም ያው ነኝ ኑሮኝም ያው ነኝ። ሳይኖር እንኳን የጋለፈ አሁን አንዱ ረቡር ነው እኛ ራሱ ያሞላ ነው እንጂ አለ እና የነስራም ትኛለሽ ዋይፋይ ይዤ ልምጣም ትላለች ማሂ ቤት እያለም ቤትም አሁን ከባለቤቴ ጋር ሼር ማድረግም እየቻልኩ ግን በቃ እንትን የለኝም የሆነ ፍላጎት የለኝም እና ከዛ አንፃር የሚመስለኛል አይ ቲንክ እርግዝናውም ከዛም አንፃር ሊሆን ይችላል። ግን ዛሬ መተና ከዚህ በኋላ ደግሞ በምችለው አቅም እመጣለሁኝ። ያው እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። የልጅ እናት ሆኛለሁ። ያው ብዙ ጊዜ ማለት ደብቁኝ ይመጣኝ ይባላል እና እኔ ብዙም ሶሻል ሚዲያ ላይ እንደዚህ ነኝ እያልኩኝ አዎ አልወድምም። ያው ቤተሰቤም የሚያደጉበት ማህበረሰብም እንደዚህ እንደሆነ አይፈቅድም። እውነት ለመናገር አርግዤ ስወጣ እንኳን እንደው ሰፊ ልብስ ካልሆነ ቤተሰቦች ራሱ አያስወጡኝም ሁሉ። እንደውም ወለዴ ሲባል ራሱ እንደው መቼ አርግዝሽ ነው ጎረቤቶች ራሱ እንደው ወለዴ ሲባል መቼ አርግዝሽ ነው ዝም በሽልሽ ወቀት ነው ያመጣሽ ምናምን ይላሉ እና ብዙም እኔ አይደለም። እንደውም የሆነ ፎቶ ልነሳ ሁሉ የቀረ ፎቶ አለና ብቻ ስለሁሉም ነገር እግዚአብሔር ይመስገን። ከስደት መልስ እኛም እግዚአብሔር ለኛ ጥሩ ትዳር ጥሩ ቤት ሰጥቶና የልጅ እናት ሆነናል። የኛን ያድላችሁ ነው የምንለው። ሆነናል። የማሂ ሰርግ ደግሞ በቅርቡ አዎ ተወልጃለሽ። ግድ ነው ከእግዚአብሔር ጋር ልጅ እግዚአብሔር ስጦታ ነው። ሰው ባለው ምናምን አይደለም። አሁን ብዙ ጊዜ አይዲያ እንትን ላይ ሲጽፉ ባናር ላይ ሲሰሩ ምን ይላሉ? አረብ ሀገር የሄደ ሴት ልጅ መውለድ አትችልም። አረብ ሀገር የሄደ ሰው እንደዚህ መሆን አይችልም። ሁሉም የሚያደርገው የሚሰጠውም እግዚአብሔር ነው። ልጅ የሚሰጠውም የሚነሳውም እግዚአብሔር ነው። ትዳርም ከእግዚአብሔር ነው፣ ሰው ባለው አይደለም። ምክንያቱም እኛ እናገባዋለን ብለን የመጣነውን ባል አይደለም እያገባ ነው። ስታወሩት የነበረውን ጓደኛ አይደለም አብዛኛው እያገባ ያለው። ያ ማለት ሁሉም ከእግዚአብሔር ነው። ስለዚህ ሰጪው ነሽም እግዚአብሔር ነውና እግዚአብሔር መልካሙን ነገር ያድላችሁ። በሰላም እናንተም ወደ ሀገራችሁ መታችሁ ጥሩ ህይወት ጥሩ ትዳር እንድትኖሩ ምኞታችን ነው። ማሂም ዙዙ በጣም ጎበዝ ናቸው። ላይ ቻናላቸው ደህና ነው። ማሂ ብቻዋን ስለሆነች ብዙ ጊዜ አሰራም እየደበረኝ ነው ድምጻቸው አይሰማም ይሉናል። ማሂ በተፈጥሮ ምን ወልጄ እንኳን ራሱ እናቴ አረዝም በትጭት ስንት ሻታ ገድ ማስተራሱ አይተች እኔ አያስችለኝም። ማሂ ደግሞ በተፈጥሮ ማሂ በጣም ዝምተኛ ናት። እንደውም ደህና ነኝ እኮ ቪዲዮ ላይ እየወጣሁ ነው ገብርኤል። እኔ ደግሞ አፌን ከያዙ በቂጤ የማወራው ይመስለኛል። እኔ በተፈጥሮ ወልጄ እንኳን አራራስ አይጮህም ይላሉ፣ አራራስ እንዲህ አይልም ይላሉ። ግን እኔ አያስችልም። ግን ልብስ ልብሽ ማለት ነው በኋላ ነው የሚታወቀው። እውነት ነው። በዚህ ልክ ይሁን አይመስለኝ ዙዙ ነይች በቃ ስሄድ ዙዙም ሳላ ቁጭ ብላ ነው ማገኛት። እኔ ግን ቁጭ ብዬ አላውቅም። ንገርሽ ማርያምን አያስችልም። በቃ ኖርማል ሳላ ነው የሚጣን የሚዘና ምናምን ሳሎን ነው። እኔ ጭራሽ ልጅ ሳሎን መታጣቅ እሷስ እንደዛ ቅድም ይጀለጣ ያይ ነው። እኔ ላጣቅ ብዬ ነበር አምጥተናት አናውቅም። ፈራቻ እኔ ሳሎን እንደዚህ መቸለታን አሞይ በጣም አሞይ በቂጤ መቀመጥ አልችልም። ስቲል እንደዚህ ነው ተስተሽው በጣም ያማል ያማንና እንደዚህ ተደፍቼ ነው የምተኛው በደረቴ ወይ ደግሞ እንደዚህ ተንጋልዬ ነው የምተኛው። አታንጋልኩ ሙሉ ሰውነቴ ያቀለዋል። አተደፋሁም እንትን አይለኝም እና
ለዛ የሆነ ጊዜ እንደውም ጠፈቻቸው ሌሊት አተኙበት ብድ ሲያደርገኝ ማርያምን መጣሁና ተነስቼ እዛ ጋር ተኛው። አሶፎ እግሬን እንዲህ ወደ ላይ ሰቀልኩትና እንደዛ ስተኛ በጣም አመመኝ። አንጻር አመመኝ። ከዛ ከእናቴ ስፈልገኝ አጥታኛል። ማንም ብዬ አገር ለገገ የመጣው ብራ መጣ ማርያምን እዛ ጋር ተኛች እናቴ። እኔ አሶፎ ተኝቼ እሱ ቤተሰብ ቤቷን ጥላት ወልዳ ያለቻለችው እናቴም እህቶችን ቤታቸውን ዘግተው እዚሁ ነው ያሉት እና እናት ሳለ መውረድ ደስ ይላል። እህትና እናት ሲኖር ነገራችን ላይ በቃ ሀሳባቸው ትጥላላችሁ። እኛ እንደፈለግን ሆነና እናት ወጣታ ጥብታ እህት ያቀራርባ ቁጭ ብለን በልተን ጠጥተን ነው እና ደስ ይላል፣ ደስ ይላል። በተለይ እኔ እንደውም ያዘንኩትኝ ስቴሽኑም ስለወለድኩ ምናምን ሳይሆን እንዲሁ በምጥም ወለድሽ፣ በኦፕሬሽንም ወለድሽ፣ በምንም ወለድሽ አረብ ሀገር ላይ ሆነው በምን አይነት ሞመንት ነው ወልደው ልጆቻቸው ልከው የደረሱት። አሁን እኔ ልብስ ሳታጥብ ራሱ እናቴ ልጆች ራሱ ይጠቡ ሲባል አላጥብም ብላ ሄደቻል። በመሆኑ እናቴ ናት ያጠበችው፣ እህቴ ናት ስቲል እያጠበች ያለችው እና ግን እንዲሁ ያንን በዛ ህመም ውስጥ ሆነው ያንን ልብሳቸው ማና ያጠበላቸው። የወሊድ ደም ደግሞ ቀላል እንዳይመስልሽ ማርያምን ማጋነን ምናምን አይደለም። ማክሲመም እንደው በ20 ሊትር ነው ይሆናል። እንደው እኔ እንኳን ባይኔ ያየሁት ደም እኮ ያላት አይመስልም እንዴ? እንደው በቃ ያው ሰራው ነው የጊዜ በኃይል ነው የሰው ኃይል አይደለም እንጂ እኔ ሁሉ ነገር እያየሁ ነው። ከዚህ በላይ አያለው ሰውነቴ ከዚህ በላይ ያለው ግዝዝ ብሎ የነበሩት እኔ እንግዲህ ልጅም ሲባል ሲያወጡ ምናምን አይቻለሁ። ባይኔ ሲሰፋ እሰማለሁ። ግን እዚህ ጋር እና እዚህ ጋር ደንዝዞኛል። ሲሰፋ ሲገባ አይሰማኝም። ግን ክር እንዴት ስጥብቅ ሲያደርግ ምናምን ይሰማኛል። ደንዝዞኛል። እዚህ ጋር ግን ሰልፏል። ሌሎች እኮ ይዝ ብሏል። ኧረ ጠንዘዴ እዚህ ጋር ነካ አድርጎኛል። እዚህ ጋር ግን ስልት ብሏል እግሬ። ያለማደንዘዣ ነው ታውቂያለሽ? አዲስ ማደንዘዣ ያው እሱም የጤና ባለሙያ ስለሆነ ሜቢ ከእሱ ጋርም ተነጋግረን ሊሆን ይችላል። አላውቅም ብቻ በዛ መንገድ ምንድን ነው የሚባለው ምጡን እርሺው ልጁን አንሺው በሚለው ረስተን እዚህ ደረጃ ቁጭ ብለናል። እኛም ለወሬ በቅተናል። በጣም ነው ደስ የሚለው። አሁን ሁሉም የልጅ እናት ሆኗል። እነዚህ መሲም ወለደች፣ ዙዙም ወለደች። ብቻዬን እየዞርኩ ነው። እኔ ስወልድ ደግሞ ብቻቸውን ለዛ ያበቃል። እንደው አንሰለችም ብናረግዝም አንሰለችም እና ጠያቂ አታሳጣኝ ነው የሚባለው። በጣም ብዙ ሰው መተን እንጠይቅሻ ዛሬ ራሱ ከሳውዲ አረቢያ ደውላልኝ ጓደኛዬ ብዙ ሰው ነው የሚጠይቀኝ። ትናንትናም እንደዛው ከዱባይ ጓደኞቼ ምናምን እየደወሉ ይጠይቁኛል እና ለማንኛውም ያው እናንተን አንቺ እኔ ጋር ሲደውሉ ራሱ ማሂ አንድ ዙዙ የምትባለው ወልዳለች አንቺ ስትጠፊ ምን ሆና ነው ብለን ምናምን በተለይ የጉቦ ልጆች በስመ አብ የወልዲያ ልጆች በቃ ከምነግራቸው በላይ ጠያቂዎች አክባሪዎቼ ናቸው። እና ደህና ነኝ እኔ በጣም ሰላም ነኝ። ከዚህ በኋላ እመጣለሁ። በስልክናም ተገላግላለች። ቪዲዮም ለቃለች። ገብታችሁ ቪዲዮን ለቅቄያለሁ። ገብታችሁ አንሱልኝ፣ አነሳሱልኝ። 3 ወሯ ነው ከለቀቀች። አዎ 3 ወር ሆኖታልና በጣም ወርዷል። በጣም እይታ ወርዶብኛል። ቢያንስ አነቃቁልኝ። በተለይ ዞላዬ አሁን የልጅ እንደመሆኔ ሲያቀም ቢል ካላለኝ ሼር ያደርግልኛል። ዞላዬ ያን ደግሞ ቻናሌ የሚገርምሽ ማርያምን እኔም የእናንተ ሼር ስለማያደርገ እና ዞላን የማያውቅ የለም። ለማንኛውም እንወዳችኋለን። ሀሳብ አስተያየት ካላችሁ እመጣለሁ ከዚህ በኋላ ሁሉም የራሱ በጣም ምክንያቱም የምታዩ ነገር አለ። ብዙ ነገር እናያለን። ስደት ላይ ሆኖ የሆነው ነገር እና እዚህ ከመጣችሁ የሆነ ያለው ነገር በጣም ይለያያል። ስለዚህ በዛ ምክንያት መንገድ ደግሞ እንወያይበታለን እና ሼር እንደራረጋለን ሀሳባችንን። እናንተም በርቱ። በሀገራችሁ ለመምጣት የራስ የሆነ ነገር እንዲኖራችሁ መጣር አለባችሁ። አረብ ሀገር መጥተው ተመልሰው ምንም ሳይኖራቸው ተመልሰው እየሄዱ ያሉ ብዙ አሉ። እንደዛ ለባል የሚልኩ ለወንድ የሚልኩ እንደዛ ስትያቸው እኮ በነገራችን ብዙ ሰው አይወድም። ለምንድን ነው? እውነቱን ስለምንነግራቸው እኔ ዝሮ የሆነ ቪዲዮ ራሱ ሰርቻለሁ። ያንን የዩታን የሆነ ልጅ በቃ ብሩ እየላከችልህ 2 ዓመት በላይ ሆኗታል። ግን ምንድነው ብር የለም ማለት ለሷ ግን የሚያውቀው እንዳለ ነው ሰምታ። ስለዚህ ተጠንቀቁ። ገብርኤል ጥንቃቄ ያስፈልጋል። እየለፋችሁ ሁሉም ሰው አረብ ሀገር ላይ ያለ ሴት የሆነች ሴት ስለሆነ ማለት ነው
ሁሉም ሰው የሆነ እንትን እንደሷ ይመስላል። ሁሉም ማርያምን እግዚአብሔርን ወላሂ ይምሰላለ የሚታመኑ ይመስላቸዋል። ወንድ ማለት የለባቸውም። ባዳ ነው። ወንድ ነው። ሲያልቅ ያልቃል ሁሉም ነገር ታውቃላችሁ። እውነት ነው። ትዕግስቴ በመያዣው ብታረጊ ሰብሰብ ምን ይሰራል እሱ ለምንድን ነው የገዛው? ከባድ ነው። እውነት ይልኩ ቡናን እየጠጣኝ ነው። እኔም ቡና እየጠጣሁ ነው። እና ትዕግስቴ ደግሞ ይሄንን አስቀምጣ በዚህ ትሰጠኛለች ሁሌ ቡና በቀደም ምኝታ ክፍል ድረስ እንደዚህ እያደረገ ይዛምት ማርያም። ከዛ ትዕግስቴ ይሄን ለምናችን ነው የገዛው። ውጭ መጣን ሰው አይተን ዝም ማለት አንችልም። ተናጋሪ ነን እንግዲህ ቻለ ወይኔ መሳቅ አልችልም። ብዙ ይቅርታ አድርጉልኝ እና ግን ውስጤ እየተሰማኝ ነው ስስገራ ለከያማታስስ ግን እንዲህ ይዛ መጠቃስ እያመላለሰ ልጅ ለራስ ነው። በነገራችን ላይ ይሄ ነገር አንዳንድ ጊዜ ምድከር የሚደብራቸው አሉ። ግን ይሄ ለራስ ነው። አዎ ማርያም ለኛውን አረብ ሀገር ሄደን በማወቃችን ጥሩ ነው። ትዕግስት አሁን የኛ ልጅ አረብ ሀገር ብትሄድ በስመ አብ አክቲቭ ነች፣ በጣም ጎበዝ ነች። አሁን ልትሄድ ኦልሬዲ ፕሮሰስ ላይ ናት። ግን ቢሆንም በጣም አክቲቭ ናት። ትዕግስት ስለ ልብስ አስተጣጠብ ነጭ በነጭ ጥቁር በጥቁር ያው ማሽን ባይሆንም ታውቃለች ምን መቅደም እንዳለበት። እቃ ስታጥብ አሁን መጀመሪያ እቃ ስታጥቢ መቅደም ያለበትን ታውቂያለሽ። ብርጭቆ ነው የብርጭቆ ባጠበችበት አሁን ሌላ እቃ ማጠባት አትፈልግም። አየችው። ይሄ ራሱ ትልቅ ስልጣኔ ነው። እና አሉ ስንት ሀገጠር ስንት እውቀት ለራስ ነው። ገብርኤል እዚህ የሚያደርጓት ነገር ዋጋ ያስከፍላቸዋል። አንዳንዱ ግን የሰው ቤት ነው ብሎ እንዴት እንትን እንደሚሉ ምናምን። አሁን እኔ እህቴ ጋር ራሱ አልስማማም በእንደዚህ እና ማለፊያ ምን ይስማማ አትሰማሽም ነው የምልሽ። እኔና ማለፊያ በምን እንጣላለን መሰለሽ? ሳይሆን ራሱ በወተት ኒዶ ለህፃኗ ስንበጠብጥ አሁን ማለፊያ የሚበጠብጡ በምንድን ነው? በቀዝቃዛው ይበጠብጡና ሙቅ ውሃ ላይ አይደለ ቁጭ የምታረጉት። ውሃው ይፈላል። እዚህ ሀገር በነገርሽ እንደዛ ነው። ዘቅዝና እናስቀምጣለን። እዚህ ኢትዮጵያ እንደዛ ነው። ከዛ በኋላ በጭራሽ ከሞቀው ውሃ ውስጥ ቁጭ ለስለስ ይላል። እኛ ደግሞ እዛ የምናፈለው ሙቅ ነው። ግማሽ ሙቅ ጥሩ ቀዝቃዛ። ከዛ ማለፊያ ቦይለሩን ጣጂ መጀመሪያ ፍሪ ስላት ኤኒዌይስ ያው ወሬው እንደዛ ስለሆነ ነው። ያው እነሱም ስለሚያውቁ ነው። የኢትዮጵያ ላይ እንደዚህ አይነት ነገር ነው። እና ሰላም ሁኑልን። እንወዳችኋለን። ሰብስክራይብ አድርጉ፣ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንመጣለን። ከዚህ በኋላ አንጠፋም። ፕሮሚስ እውነት አልጠፋም። በነገራችን ላይ አደርጋለሁ ከተባለ ይደረጋል። በየትም ሆነሽ ታደርጊያለሽ። አደርጋለሁ፣ እውነት አደርጋለሁ። አልጠፋም። በቃ ይዤላችሁ መጥቻለሁ። መሲ እያላችሁ ነበር መጣች። እውነት ነው። እንዳትጠይቁ ይመጣኝ። ቻው ውዶችዬ፣ እንወዳችኋለን። በቀጣይ ቪዲዮ እንመጣለን። ሰላም ሁኑ።